ماما بليز خلص الشامبو، ماما بليز محتاجه صابون. ما في مشكله تسالين المدام، هي عطتك بس يمكن يخلص وهي ما تعرف اذا خلص، بس انت لازم تحكين معاها، لازم تتكلمون ويا المدام زين. واذا فيكم شيء راسك يعورك بطنك يعورك انت مريضه اليوم ما في مشكله كلمي ماما. ደሞዜ 1000 ሪያል ነው፣ 1000 ድርሃም ነው። ከዚያም ብሶ ሁሉንም ወጪ የምሸፍነው እኔ ነኝ እያላችሁ ገንዘባችሁን ያላግባብ ለምትበትኑቶች ከዛሬ ጀምሮ ይህ ነገር ግዴታ የሚሆነው በአሰሪዎቻችሁ ላይ እንደሆነ አስረግጣችሁ ልትነግሯቸው ግድ ይላችኋል ማለት ነው። ለምሳሌ አንዲት ሰራተኛ ከኢትዮጵያ ወደ አረብ ሀገር ተሰዳ ለመስራት ማሟላት ያለባት ግዴታ የሆኑ መስፈርቶች እንዳሉ ሁሉ አንዲት መዳምም አንዲት ሰራተኛን ከቢሮ ወደ ቤቷ አምጥታ ለማሰራት በዚያች መዳም ላይ ማሟላት ያለባት መስፈርቶች ወይንም በሷ ላይ ግዴታ የሚሆኑ ነገራቶች እንዳሉ ሁላችንም ቢሆን ማወቅ አለብን። እቃ አይደለንም። ዝም ብለው እንደፈለጉ አንስተው አምጥተው ዝም ብለው እንደፈለጉ የሚጫወቱብን እንዳልሆነ ልናውቅ ይገባናል። ግን ደግሞ ይሄን የምናውቀው እነማንን ልክ እንደዚህ ባሉ በጀግና ደላሎች ወደ አረብ ቤት የገባነ ልጆች ማለት ነው። ገብቷቸዋል። እኛ ለምሳሌ ወደ አረብ ቤት ከመግባታችን በፊት ከገባን በኋላ ከዛ ቤት እንዴት መስራት ምን ማድረግ እንዳለብን አስረግጣ እንደምትነግረን ሁሉ አንዲት መዳምም አንዲት ሰራተኛን ከወሰደች በኋላ ምን ማድረግ በሷ ላይ ግዴታ የሆነው ነገር ምን እንደሆነ አስረግጣ ትነግራታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይ ሙሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ የሀገሬ ልጆች ሁሌም እንደማደርገው ለኔና ለመሰሎቼ ይጠቅማሉ ያልኳቸውን ቪዲዮዎች ሁሌም አካፍላችኋለሁ። ዛሬም በጣም የብዙቶች ችግር የሆነውን አንድ ቪዲዮ ይዤላችሁ ነው የመጣሁት። ቪዲዮውን ላይክ አድርጉት፣ ሸር አድርጉት፣ እስከ መጨረሻ ስሙት። እመኑኝ ትጠቀሙበታላችሁ። ምክንያቱም በዚህ ነገር በተደጋጋሚ ኮመንት ስለሚጻፍልኝ ነው። ገብቷችኋል? በጣም ብዙ ልጆች የብዙ ልጆች ችግርም ነው። ስለዚህ ይህን ችግር እንዴት መቅረፍ እንዳለባችሁ የዛሬውን ቪዲዮ ከሰማችሁ በቀላሉ ከዚያ ችግር መላቀቅ ትችላላችሁ ማለት ነው። እሱ ምንድነው ካላችሁኝ ቀደም ሲል እንግዲህ አንዲት መዳም ስትናገር የነበረውን ነገር ቀንጨብ አድርጌ ነግራችኋለሁ። ዛሬም በዛኛው ቻናሌ አንድ ቪዲዮ ሰርቼ አካፍያችሁ ነበረ። ስለዚህ ከራሳቸው ከመዳሞች አንደበት ሰምታችሁ እናንተ ማመን ካልቻላችሁ ወይንም ደግሞ ያ ነገር በእነሱ ላይ ግዴታ እንደሆነ ካላወቃችሁ ምንም ማድረግ አይቻልም። ድክመቱ የራሳችሁ ስለሆነ ማለት ነው። ቀደም ሲል ምንድን አለችው? መጀመሪያ ላይ ለልጆቹ እንግዲህ እቺ መዳም እንዳልኳችሁ በጣም ነው የምወዳት፣ በጣም ነው የምከታተላት። በጣም ጀግና ደላላ ነች። ምን ብያችኋለሁ መሰላችሁ? እዚያኛው ቪዲዮ ላይ እኛ ከኢትዮጵያ ወደ አረብ ሀገር ስንመጣ አረብ ሀገር ላይ ካለው ቢሮ ውስጥ የኢትዮጵያ ደላሎችን ከምናገኘው ይልቅ አረብ ሀገርም ተቀጥረው የሚሰሩ የአረብ መዳሞች ወይንም ደግሞ የአረብ ደላሎች ቢኖሩ ለኛ የተሻለ ይሆናል ብያችሁ ነበር ማለት ነው። አሁን እቺ የሰማችኋት አረብ ነች። የምትኖረው በባህሬን ነው። የተለያዩ ሀገር ዜጎችን ታመጣለች፣ ወንዶችንም ሴቶችንም። ግን ለሰራተኛ ያላት ክብር በቃ ወላሂ እውነቴን ነው የምላችሁ። እንዴት እንደምታደምጣቸው እንዴት እንዲያደምጧትም እንደምትፈልግ አስረግጣን የምትነግራቸው ሰራተኞቹንም ሰራተኛ ለመውሰድ የመጡ አረቦችንም ማለት ነው። እና ሰራተኞቿን በጣም ትመክራለች። ከመላኳ በፊት እንዳልኳችሁ ግዴታቸውና መብታቸው እንዲያውቁ በጣም ታስጠነቅቃቸዋለች። በጣም ማለት ነው። የኛ ሀገር ዜጎች አይታችኋቸው ከሆነ የኛ ደላሎች በእነሱ ላይ ግዴታ የሚሆነውን ነገር ነው የሚናገሩ። እሱ ምንድነው እንደዚህ አድርገሽ መዳም ደሞዝ አልሰጥም ማለች፣ መዳም ይሄን አልገዛ ማለች ስንልቋ አርፈሽ ስሪ አርፈሽ እንዲህ በነ ወላሂ እሷ ግን እንደዚህ አትልም። አስረግጣን የምትናገረው ማለት ነው። ለምሳሌ ከመዳማችሁ ጋር ተከባብራችሁ ኑሩ። በስራ ሰዓታችሁን አክብሩ፣ በረፍት ሰዓታችሁ ደግሞ እረፍታችሁን አክብሩ አለች ማለት ነው። ሌላኛው ለምሳሌ በጣም የብዙቶች ችግር ነው ያልኳችሁ እነ ሳሙና፣ እነ ሻምፖ፣ እነ ባዝሊን 1000 ሪያል እየተከፈላቸው 1000 ድርሃም እየተከፈላቸው በራሳቸው እየገዙ የሚጠቀሙ ልጆች አሉ ማለት ነው። ኮንትራት ሆነው አንዳንድ መልካም ሰዎችን አይታችኋቸው ከሆነ አይደለም ለኮንትራት ሰራተኛ ይቀርና በውጭ ለሚሰሩ ሰራተኞች ራሱ የሚገዙ ደግሞ ብዙ መዳሞችም እንዳሉ አውቃለሁ። እና ይቺ መዳም ምንድን ነው ያለችው? ሳሙና ሲያልቅብሽ ጠይቂያት፣ ባዝሊን ሲያልቅብሽ ጠይቂያት፣ ዝም አትበያት። አንዴ ሰታሽ አንቺ ዝም ካልሽ፣ አንቺ ካላወራሽ፣ አንቺ ካልጠየቅሻት ያ ነገር ይለቅብሽ አይለቅብሽ እሷ እንዴት ታውቃለች? ስለዚህ መጀመሪያ ከእሷ ጋር ያላችሁን ግንኙነት አስተካክሉ፣ አሳምሩ፣ ስራችሁን አክብራችሁ ስሩ።
መቻቻል በሚባለው ነገር በነገራችን ላይ አረቦች በጣም ነው የሚያምኑበት። መከባበር፣ መቻቻል እሱ ነገር ካለ እሱን ካሟላሽ የሆነ ነገር ሲያልቅብሽ ለመጠየቅ ለምን ትሸማቀቂያለሽ? ምክንያቱም ይቺ መዳም ከቢሮ ስትመጣ እንዳልኳችሁ እኛ ልንመጣ ስንል ወደ አረብ ቤት የሚነገረን ነገር አለ። ለምሳሌ ጽዳት አለብሽ፣ ምግብ ትሰራለሽ፣ ህፃን ትንከባከቢያለሽ፣ ብዙ ነገር ተነግሮን ያን ነገር ሁሉ ወደንና ለምደን ወደ እነሱ ቤት መተን እንደምንገባው ሁሉ አንዲት መዳምም ሰራተኛ ልታመጣ ስትዘጋጅ ወይም ሰራተኛ ስትጠይቅ በሰራተኞቿ ላይ እሷ ማድረግ ያለባት ወይንም በእሷ ላይ ግዴታ የሚሆን ነገሮች ከቢሮ በዝርዝር ይነገራታል ማለት ነው። ማን ነው ግን የሚነግራት? ጀግና ደላሎች ሲሆኑ፣ ለምሳሌ እንደዚች አረብ ያለ ማለት ነው። ገባችሁ? እነ ሳሙና፣ እነ ሻምፖ፣ እነ ምግብ፣ እነ ሕክምና ሙሉ በሙሉ ግዴታ የሚሆነው በአረቦች ላይ እንደሆነ እራሷ መዳሟ ተናግራለች ማለት ነው። ስለዚህ እስካሁን ድረስ በራሳችሁ ገንዘብ እየገዛችሁ ያላችሁ ልጆች ካላችሁ እኔ አልገዛም ያንቺ ግዴታ ነው በሉ። አልገዛም ካለቻችሁ ደግሞ ቢሮ ደውል ብላችሁ ለቢሮ ደውላችሁ ያለውን ችግር ራሱ መናገር ትችላላችሁ ማለት ነው። እና በጣም ደስ የምትል መዳም ነች። ከዛኛው ቪዲዮ ላይም እንዳልኳችሁ አሁን ላይ አረብ ሀገር እየሰራችሁ ያላችሁበት ሁኔታ አልመቻችሁ ብሎ ድጋሚ ወደ አረብ ሀገር የመሰደድ እቅድ ያላችሁ እህቶቼ ወደ ባህሬን ብትሰደዱ ደስ ይለኛል። ባህሬን ምርጥ ሀገር ነች። ምንዛሬዋም ሀሪፍ ነው። በዲናር ነው የሚታሰበው። ባህሬን የሚሰሩ ብዙ ጓደኞች አሉ። የሚገርማችሁ እኛ ኮንትራት ቤት ነኝ። እኔ ለምሳሌ ኮንትራት ቤት ነኝ። ከዚህ ቤት ብዙ አመት ኑር ያለው ከነሱ ውጭ ከማንም ጋር አልገናኝም። እኔም መገናኘትም አልፈልግም። ከሰው ጋር ጠይቂያትም አላውቅም። እሷም ግን የምትፈቅድልኝ አይመስለኝም። ግን ሰው አምጪ ምናምን ትለኛለች። ጓደኛ የለሽ እንደ ሽማት ጂቢ ምናምን ትላለች። ግን ማንንም ማምጣት አልፈልግም። ለምሳሌ ባህሬን ያሉ ጓደኞቼ ወላሂ ኮንትራት ቤት አብረው በሆነ በቁራን ግሩፕን በተለያየ አጋጣሚም ተዋውቀው የፈለገ ምንም ቢሆን ምንም ከዚህ ቦታ ሂጄ እከሌትን ማግኘት አለብኝ እከሌት ከቤት ልትመጣ ነው ስትላቸው ራሱ ለምን ብለው አይከለክሏትም። በዚህ አጋጣሚ የባህሬን ዜጎች ሀሪፍ ሰዎች ናቸው። ምንዛሬው ጥሩ ነው። እንደ ሳውዲና እንደ ዱባይ በየቀኑ እህቶቻችን ተበደሉ ሲባልም ሰምተንም አናውቅም። ለምን መሰላችሁ? ብዙ ጊዜ ባህሬን ብዙ ሰው የመሄድ እድል አገኘው። ኳይት፣ ባህሬን፣ ኳታር በሰፊው እንግዲህ በህጋዊ የሚሆን በህገ ወጥ መንገድ እየነጎርን ያለ ነው። ወደ ዱባይና ወደ ሳውዲ ነው። ሰቀቃውን በየጊዜው የሚበዛው በብዛት ስለምንገባ ስለምንረክስ ይመስለኛል ማለት ነው። እና ስለዚህ እንደማንም ተረጋግታችሁ አመቻችታችሁ ቀስ ብላችሁም ቢሆን ወደ ባህሬን ብትሄዱና ብትሰሩ ውጤታማ ትሆናላችሁ ማለት ነው። እና የሀገሬ ልጆች ስትታመሙ አመምን ብላችሁ ለመናገር የምትፈሩ፣ ሲረባችሁ ራበን ብላችሁ ለመናገር የምትፈሩ ልጆች ራሷ እንግዲህ በእናንተ ላይ ይሄን ነገር የመናገር መብት እንዳላችሁ ብትን አድርጋ ነግራችኋለሁ። ገባችሁ? አሞሽ ከሆነ አሞኛል በያት። መድኃኒት ትሰጥሻለች፣ እረፍት ትሰጥሻለች፣ ሕክምና ትወስድሻለች። ለምን ይሄን ነገር እንደምታደርግ ራሷ ፈርማ ነው ያመጣችን። ይሄን ነገር ማድረግ ካልቻለች ደግሞ ቢሮ ደውይልኝ፣ ቢሮ ውሰጂ ብትሉ መፍትሄ ታገኙበታላችሁ። ወላሂ እኔ አንዲት ልጅ መዳም ቤት ውስጥ እየሰራች በጣም ነበር የሚርባት። አንድ ቀን እንቁላል ልትሰራ ስትል ልጅቷ ያዘቻትና አስጣለቻት። በጣም አለቀሰች፣ ነገረች ማለት ነው። የደሞዝ ቀን ሲደርስ ዛሬ ደሞዝሽን ተቀብለሽ ነገ ቁጭ በይ አልኳት ማለት ነው። ተነሳችና ቁጭ አለች። ምንድነው ችግር ስትባል ቢሮ ወሰዱኝ አለች። ቢሮ ስትሄድ ወሰዷት። ሲወስዷት ምንድነው ችግር ስትባል በጣም ምግብ ይከለክሉኛል፣ በምግብ በኩል ነፃነት አይሰጡኝም አለች። ደርሳ ተመልሳ ይዘዋት መጡ። ባልየው ለሚስቱም ለልጆችም ተናገረ። ከዚያ ወዲህ ፈለገችውን ያክል ሰርታ ብትበላ ማንም ትንፍሽ ብሎ ይናገራል። ምክንያቱም ከሜዳ አይደለም አንስታ መጣቻት፣ ፈርማ ወዳ ልታበላት፣ ልታሳክማት፣ ልታለብሳና ያመጣቻት። ስለዚህ ለምን ትሸማቀቅላታለች? እናማ ይሄ ሁሉ ችግር እየደረሰባችሁ በልበለኝ የምትሉ ልክ በቃ መብት እንደሌላችሁ ታጭቃችሁ የምትኖሩ እህቶቼ ከዚህ ቪዲዮ ተምራችሁ ወደ ራሳችሁ ጎበዝ ሁኑ፣ ጠንካራ ሁኑ፣ ሰነፍ አትሁኑ፣ ልፍስፍስ አትሁኑ፣ ቆራጥ ሁኑ። ወላይ ፈሪ አትሁኑ። ጠይቋቸው፣ አስገዟቸው ማለት